ጭንቀት ዩኒቨርሳል ነው። ነጮች በጣም ይጨነቃሉ፣ ጥቁሮችም ይጨነቃሉ፣ አፍሪካን ይጨነቃሉ፣ አረቦች ይጨነቃሉ። ከእግዚአብሔር ትበልጣለህ አለኝ። አምላክ የሌለው ሰው መሆን ነው ለካ። ምክንያቱም የሚያስብ ስላለ፣ ስለኔ የሚያስብ ስላለ እኔ ያን ያህል ቆሜ ስለራሴ ሳስብ ለካ ከባድ ስህተት ነው። ፈተና ሲደርስ፣ ሰርግ ሲደርስ፣ አንድ ነገር ጽፈን መጨረስ ያለብን ያኛው ጫና ፖዚቲቭ ስትረስ ነው የሚባለው ይጠቅማል። ትራፊክ ጃሙ መኪናው መንገዱን ሞልቶታል። ለ3 ሰዓት ሩብ ጉዳይ ሆኗል። አሁን 3 ሰዓት ነው ንግግር የማደርገው። 3 ሰዓት እንደማልደርስ አውቃለሁ። በጣም ሲሪየስ ፕሮግራም ነው። በሰውየው ቁመት፣ በፀጉር አለመኖር፣ በእሷ ወፈር በማለቷ በተለያየ አካላዊ ነገራቸው ላይ ተመስርተው ሻይ ሰዓት ላይ መጫወቻ ሲያር አንድ ክፍል ውስጥ እየሰሩ 3-4 ሆነው ተኮራርፈዋል፣ ተጣልተዋል፣ አይግባቡም። ስትረስ የሌለው ሰራተኛው ደስ እያለው የሚመጣበት ቦታ እንዲሆን ያንን ማድረግ አለብን። ሰዎች ብዙ ጊዜ ሲጨነቁ እኛም አብረን እንጨነቃለን። ይሄ ሰው በመጨነቁ የተነሳ ይሄን ይሆን ይታመም ይሆን? ማታ በመጨነቅ ነገ የሚመጣውን ነገር አልቀይረው። ሰዎች የመጨነቃቸውን ምክንያት ካወቁ በመጨነቃቸው ደግሞ ራሳቸው ለህይወታቸው ላይ የሚደርስባቸውንም ነገር አብረው ማወቅ አለባቸውና ምንድን ናቸው እነዛ? ጭንቀትና የፍቅር ግንኙነት በጣም አብረው አይሄዱ፣ በተአምር አብረው አይሄዱ። ባል ከሚስቱ ጋር መተኛት ይፈልጋል፣ እሷ ጭንቀት ውስጥ ነች። ጭንቀት ውስጥ ሆና አይመጣላትም ጭራሽ፣ በፍጹም ጭንቀቱ አይሄድም። ስለዚህ ነገም ይጠጣል፣ ሲጋራው ይጨሳል፣ ይጠጣል፣ ያጨሳል፣ ይጠጣል፣ ያጨሳል። ሱስ ውስጥ አልበቃ ሲል ደግሞ ድራግ ውስጥ ይገባል። እኔ ራሴን እየተመለከትኩ ነበረ። ይሄ እንዲህ ይሆን ያለው ምናልባት በጭንቀት ሊሆን ይችላል የሚለውን ነገር ማንም ተጨንቆ ከራሱ ላይ አንዷን ፀጉር መለወጥ አትችልም። ይሄ ከቁመታ አጨም ለቀኑ ክፋቱ ይበቃዋል ተብሎ